ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጀነራል ታደሰ ወረደ ተናግረዋል። ጀነራሉ ነገሩ ከቁጥጥር ውጭ እየወጣ ነው በማለትም አስጠንቅቀዋል። ጀነራሉ የህጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህንን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነት ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምትክ ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናሉ ሲሉ የቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮቹ ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉም አስጠንቅቀዋል። ፕሬዝዳንቱ በሰጡት ማብራሪያ በህጻጽ ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱም ተፈናቃዮቹ ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪዎቻቸው የሚሸፍኑት ከዚሁ የሚሰጣቸው ወርሃዊ የእህል እርሻ መሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። በህጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጀነራል ታደሰ የጊዜያዊ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱን አስታውቀዋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆኑ የወልቃይትን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥ እንደሚገኙ ገልጸዋል። በህጻጽ መጠለያ የሚገኙ ተፈናቃዮች አብዛኞቹ ከወልቃይት የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን፣ በወቅቱ ደህና የነበሩት አሁን የደከሙ ሲሆን ደክመው የነበሩት ደግሞ በህይወት የሌሉ መሆናቸውን ገልጸዋል። አሁን በህጻጽ በጎላ ሁኔታ የወጣው ችግር ቀደም ብሎ የሚታወቅ እንደነበረና መንግስትም ችግሩን ለመፍታት ሲሞክር መቆየቱን፣ ነገር ግን የተደረገው ጥረት በቂ እንዳልነበረ ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረቅ መስራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑ ሌተናል ጀነራል ታደሰ ጠቁመዋል። ፕሬዝዳንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በየአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብ የመረዳዳት ባህል ከፍተኛ መሆኑን ያሳያል ብለዋል። የጊዜያዊ አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑም ተፈናቃዮችንም ሆነ በችግር ላይ ያለውን ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀምር ገልጸዋል። የ2018 ዓመተ ምህረት የጊዜያዊ አስተዳደሩ ዋና እቅድ ተፈናቃዮችን ደህንነቱ በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂነት መፍታት መሆኑን የገለጹት ሌተናል ጀነራል ታደሰ ይህንን ተግባራዊ ለማድረግ የፌዴራል መንግስት መላው የኢትዮጵያ ህዝቦች እንዲሁም አደራዳሪ ተቋማት በቁርጠኝነት እንዲሰሩ ጥሪ አቅርበዋል። በጸለምቴ አካባቢ በተደረገው የተፈናቃዮች የመመለስ ሂደት ላይ የታዩ ችግሮች በምዕራብ ትግራይ ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግም ገልጸዋል። የሚደረጉ እርዳታዎች ግን ቀደም ሲልም ሲደረግ እንደነበረው በአደጋ ስጋትና ዝግጁነት ኮሚሽን በኩል የሚከናወን መሆኑን ጠቁመዋል። በጤና ረገድ ደግሞ ህዝቡ የጤና መድን ተጠቋሚ በማድረግ ዓመታዊ ክፍያው እንዲፈጽምና ነጻ የህክምና አገልግሎት እንዲያገኝ ማድረግ እንደሚያስፈልግ ፕሬዝዳንቱ ገልጸዋል። ሌተናል ጀነራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ በማቅረብ መግለጫቸውን አጠቃለዋል። እናት ፓርቲ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ ሲያሳስብ፣ አገዛዙ ደግሞ ዘገባው አጠቃላይ ሁኔታውን የማይገልጽ ነው ሲል ተችቷል። እናት ፓርቲ በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ መቻሉን በመግለጫው አመልክቷል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ የተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖች መኖራቸው ይታወቃል በማለት ለችግሩ መንስኤ ናቸው ብሎ ወዳመለከታቸው ምክንያቶች ይሻገራል። በስደተኞች መጠለያ ያሉ፣ በድርቅ ምክንያት ማምረት ያልቻሉ፣ በአጠቃላይ ክልሉ እጅግ አውዳሚ ከሆነ ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰብአዊ ቀውሶች ሊከሰቱ አፋጣኝ መድረሻ የመፍትሄ አማራጮችን ማስቀመጥና ከቁጥጥር ውጭ ከመሆናቸው በፊት መድረስ ይገባ ነበር ሲልም ወቅሷል። መግለጫው ሲቀጥል አሁን ላይ በተለይ በህጻጽ መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ
ከፍተኛ ጉዳት እየደረሰባቸው መሆኑን ጠቅሶ መላው ኢትዮጵያውያን ተረባርበው የዕለት ጉርሳቸውንና በዘላቂነት የሚቋቋሙበትን ሁኔታ መፍጠር የቅድሚያ የሚሰጠው ተግባር ሆኖ አግኝተነዋል ብለዋል። በትግራይ ያለውን እጅግ የባሰበትንና ጊዜ የማይሰጠውን ሁኔታ አነሳን እንጂ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ያሉ ወገኖችም በመኖርና በመሞት መሃል ሆነው ቀናቸውን እንደሚገፉ አስታውቋል። ፓርቲው በመጨረሻም ምክረ ሀሳብ ያላቸውን ነጥቦች ዘርዝሯል። በውጭም በውስጥም ያሉ ኢትዮጵያውያን በሚቻለው አቅም ሁሉ ተረባርቦ በረሃብና መድኃኒት እጦት የሚሰቃዩ ወገኖቻችንን እንዲታደጋቸው በዘላቂነትም እንዲያቋቁማቸው ጥሪ ያቀረበበት ነው። የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር እነዚህን ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ፣ እርዳታዎችን በቀናት እንዲያሳልጡ እንዲሁም ወደ ዳግም ግጭት ከሚገፋ አባባሽ ምክንያቶች እንዲቆጠቡ በአደራ ጭምር አሳስቧል። የፌዴራል መንግስት በበኩሉ ዛሬ ባወጣው መግለጫ በትግራይ ክልል ሰሜን ምዕራብ ዞን በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ሲል ተችቷል። በኢትዮጵያ አደጋ ስጋት አመራር ኮሚሽን በኩል የወጣው መግለጫ በህጻጽ ጊዜያዊ መጠለያ ጣቢያው የሚገኙ ዜጎች ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው እንደነበር አስታውሶ ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎች እንደሚያሳዩ ጠቁመዋል። በአሰገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት ለ14413 ዜጎች ድጋፍ ሲደረግ ቆይቷል የሚለው መግለጫው በተጨማሪም ከአጎራባሽ መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ተብሏል። በዚህም በድምሩ 11406 ኩንታል ምግብ ማለትም ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው መደረጉን ገልጾ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ሆኗል ሲል አትቷል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እወዳለሁ ብሏል። መንግስት ይህንን መግለጫ ከማውጣቱ አስቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለኢትዮጵያ ህዝቦች ሲሉ ባስተላለፉት መልእክት የፌዴራሉን መንግስት ጨምሮ ለተለያዩ አካላት ድጋፍ እንዲደረግ ጥሪ ማቅረባቸው አይዘነጋም። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙ መባላቸውን ተናገሩ። የብልጽግናው መንግስት ከአዲስ አበባ ውጭ ያለውን የሀገሪቱን ህዝብ በጦርነት እየገደለ ሲሆን አዲስ አበባ ከተማ የሚኖረው ህዝብ ላይ ደግሞ ግልጽ የሆነ የማዋከብ ስራ እየሰራ ይገኛል። በአዲስ አበባ የተለያዩ አካባቢዎች የመኖሪያ የቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውንም ፎርቹን ጋዜጣ ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደተሰጣቸው ዘገባው አመላክቷል። በየአካባቢው ዋና ዋና ቦታዎች ላይ ይሰቀል የተባለው የደህንነት ካሜራ ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ተብሏል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥም ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸው ተገልጾላቸው የከተማዋ ኃላፊዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸው ተሰምቷል። ቅጣቱ የሚፈጸመው ነዋሪዎቹ መንደራቸውን የማስዋብ ስራ በማከናወናቸውን በድጋሜ ከተፈተሸ በኋላ መሆኑ ተመልክቷል። ይህ ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጥበታል መባሉን ከዘገባው ላይ ተመልክተናል። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘው አካባቢ የሚኖሩት ወይዘሮ አሰገደች ባህር የተባሉት የ80 ዓመት አዛውንት በ3 ቀናት ውስጥ የመኖሪያ ቤት አጥራቸውን በድጋሜ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ እንደተሰጣቸው ተናግረዋል። በልጃቸው ወርሃዊ ገቢ የሚተዳደሩትን አዛውንት የታዘዙትን ተግባር ማከናወን እንደማይችሉ አስረድተዋል። የታዘዙት አጠቃላይ አጥራቸውን የማደስ ስራ እስከ 20 ሺህ ብር የሚያስወጣቸው ሲሆን ይህን ያህል ገንዘብ ማግኘት እንደማይችሉ ለኃላፊዎቹ ቢገልጹም የተለየ ምላሽ አለማግኘታቸውን ወይዘሮ አሰገደች ገልጸዋል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ የወይዘሮ አሰገደችን ምክንያት አይቀበሉም። በከተማዋ አስተዳደር የወጣውን ስታንዳርድ ላለመፈጸም ድህነት ምክንያት አይሆንም ሲሉ ተናግረዋል። የቢሮው ኃላፊ ከዚህ ቀደም በተመሳሳይ መልኩ በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ መናገራቸው አይዘነጋም። መንግስት ምግብ ለማግኘት ለሚቸገሩ ነዋሪዎች ሊረዳ ይችላል፣ ነገር ግን ለዚህ ሲባል ህግ ሊያላላ አይችልም ማለታቸውን ጋዜጣው ዘግቧል። አሁን ላይ አንድ ጋሎል ቀለም 1600 ብር፣ ኤጋ ቆርቆሮ 1300 ብር፣ የደህንነት ካሜራ ከ4000 እስከ 13000 ብር እንደሚሸጥ ተገልጿል።
ሊቢያ በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን አደጋ ህይወታቸውን ላጡት የጦር ኃይል አዛዧና ሌሎች 4 ከፍተኛ ወታደራዊ ባለስልጣናት የ3 ቀናት ብሔራዊ ሐዘን አወጀችም። ትላንት ማክሰኞ ዕለት በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን መከስከስ አደጋ የሊቢያ ጦር ኃይል አዛዥ መሐመድ አሊ አህመድ አልሃዳድ ህይወታቸው ማለፉ ታውቋል። ከጦር ኃይል አዛዡ መሐመድ አሊ አህመድ አልሃዳድ በተጨማሪ ሌሎች ተጨማሪ 4 የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 የበረራ ሰራተኞች በአውሮፕላን አደጋ ህይወታቸው ማለፉን ዘገባዎች አመልክተዋል። ይህን ተከትሎም የሊቢያ ብሔራዊ ደህንነት መንግስት የ3 ቀናት ብሔራዊ ሐዘን አውጇል። ብሔራዊ ሐዘን በታወጀባቸው 3 ቀናት ውስጥ በሁሉም የአገሪቱ አካባቢዎች ሰንደቅ ዓላማዎች ዝቅ ብሎ እንዲውለበለቡ የተወሰነ ሲሆን ሁሉም ክብረ በዓላትና ሌሎች የአደባባይ ትዕይንቶችም ለጊዜው እንዲቆሙ ተወስኗል። መንግስት በጦር ኃይል አዛዡና በሌሎች የጦር ኃይል አባላት ላይ ሞትን የተሰማው ጥልቅ ሐዘን ገልጾ ለሟች ቤተሰቦችና የሊቢያ ጦር ኃይል አባላት መጽናናትን ተመኝቷል። የሊቢያ ፕሬዝዳንታዊ መማክርት ኃላፊ መሐመድ መንፊ በኤክስ ገጻቸው ባስተላለፉት መልእክት በሊቢያው የጦር ኃይል አዛዥ መሐመድ አሊ አህመድ አልሃዳድ እና ሌሎች ተጨማሪ 4 የሊቢያ ከፍተኛ ወታደራዊ ባለስልጣናት ሞት በእጅጉ ማዘናቸውን ገልጸው የጦር መሪዎቹ ሞት ለሊቢያ የጦር ሰራዊትና መላው ሊቢያውያን ትልቅ ኪሳራ ነው ብለዋል። ለቤተሰቦቻቸውና ለመላው ሊቢያውያንም መጽናናትን ተመኝተዋል። የሊቢያው ጠቅላይ ሚኒስትር አልሐምዱሊላህ ዲቤባ በኩላቸው በፌስቡክ ገጻቸው ባስተላለፉት የሐዘን መግለጫ የጦር አዛዡ ህልፈት የተከሰተው የልዑካን ቡድኑ ወደ ሀገራቸው ሲመለሱ በነበሩበት ወቅት መሆኑን ገልጸው ያደረሰው አደጋ ለሀገር ለወታደራዊ ተቋሙና ለመላው የሊቢያ ህዝብ ትልቅ ኪሳራ ነው ብለዋል። ሀገራቸውን በቅንነትና በትጋት ያገለገሉት የዲፕሎማሲ ኃላፊነትና የብሔራዊ ቁርጠኝነት ምሳሌ የሆኑ ወታደራዊ ጀግኖችን አጥተናል ሲሉም በቁጭት ሐዘናቸውን ገልጸዋል። የቱርክ ባለስልጣናት በበኩላቸው በአደጋው ዙሪያ ምርመራ መጀመሩን ገልጸው የአደጋው መንስኤ ሴራ ወይንም የቴክኒክ ብልሽት መሆኑን እናጣራለን ብለዋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።